እውነቱ ታሽቶ መውጣት አለበት። እግር አጥበን የተቀበልናቸው ሁሉ ዛሬ በእግራቸው ሊረግጡን አሰፍስፈው ይገኛሉ። እሷ ስታወራ አይኑን እያየች እሱ ሲመልስላት ከንፈሯን እያየ እዚሁ መጽሐፍ ላይ የመጨረሻው ላይ ያልታረመው የሚለው ላይ መረቀበ ያልከ ሰየምካቸው አሉ። ምንድናቸው? እስቲ ስለነሱ እናንሳ። ህይወታችንም አንዳንዴ ዝም ብላ ባዶ ነገር ታመጣልናለች። እኛ መሙላት መቻል አለብን። ደግሞ እግራችን ካልተራመደ በሚገባ ገድጫዋለሁ ብለህ ታስባለህ? እዛ ላይ ያለውን ሴት ልጅ ሊሰማት የሚችለውን በዛ ሰዓት አንቺ ነሽ እንግዲህ የምታውቂው። አሁን እሱ ላስተምር አይደለም ማንኝ እናስተምራለሁ። እኔ የምለው የዚህ ቤት ሃይማኖት ምንድነው? ሁሉም ጸጥ አሉ። መልሱልኝ እንጂ። ቆንጆ እንድትሆንልኝ የምፈልጋት ሴት በምን መልኩ ነው ቆንጆ የምትሆንልኝ? ፉከራ አታድርጊው። እምነት ማመን ነው። የሌላውን ሳይነቅፉና ሳያንቋሽሹ የራስን ብቻ ማመን አጥብቁ። አባዬ ዲሞክራሲ እኮ የለገሰን ነፃነት የፈለግነው እንድንከተል ነው። አንዳንድ ቦታ ስትሄጂ ደግሞ ጳጉሜን ጨምሪ ይሉሻል። ይሄ ከሰውነት እንትን መውረድ ነው ብዬ ነው ማስበው። ደግሞ በጣም ወደዋለሁ መጨረሻው የሚለውን በጣም ወደዋለሁ። ሴቷ በጣም ታሳዝነኛለችም እወዳታለሁ። ነፃነት ልትሰጠው ሲቻለችው እሷ ስሜት ውስጥ ምን አለ? ልጇን እኮ ስለይመስላት። እኔ የዓለም ሰው ነኝ። በዓለም ስትኖሩ ብዙ ነገር ይጠብቃቸዋል ይላል እና ያን ያህል በመንፈስ ጠንካራ አይደለም። እግዚአብሔር ስለፈቀደልኝ ነፍሴ ወደዛ ታደላለች። ተንበርክከው ፍቅራቸውን የሚገልጹ ፕሮፖዝ የሚያደርጉ ወንዶች አሉ። እንደዚህ አይነት ነው ወንዶች እንዴት ታያቸዋለህ? እንደ ተንበረከኩት ነው ማያቸው። ዋዚውን አይንበረከክም። እኔ የምለው የዚህ ቤት ሃይማኖት ምንድነው? ሁሉም ጸጥ አሉ። መልሱልኝ እንጂ። አቶ ባይጨክን የምር ተቆጡ። ከተቀመጡበትም ተነሱ። ፈትለወርቅ ቀና ብላ አየቻቸው። ስርጉተ ማርያም የሆነ ርህራሄ ልቧን ጎበኘው። አባ ያንተ እምነት የኛም እምነት ነው። ስርጉተ ማርያም ነበረች። አባቴንማ አሳልፌ አልሰጥም። ፈትለወርቅ ሳታስበው ተንገፈገፈች። ፉከራ አታድርጊው። እምነት ማመን ነው። የሌላውን ሳይነቅፉና ሳያንቋሽሹ የራስን ብቻ ማመን አጥብቁ። አባዬ ዲሞክራሲ እኮ የለገሰን ነፃነት የፈለግነው እንድንከተል ነው። ቲቶ ነበር። ሞኞ የራስህን ስትከተል የሌላውን እየረገጥክና እያጥላለህማ አይደለም። ዝም ማለት ቲቶ። ይቺ ሀገር ሰው ትፈልጋለች። እናትና አባቶቿን እየናቀችና እየዘለፈች የትም አትደርስም። የተደበቀ ጥላቻ ገሃድ ወጣ ቀን መልሶ አጥፊ ይሆናል፣ ይበቀልሃል። የአፍ ቅብብሉ በእውነት መለወጥ ይኖርበታል። በእምነትም ቢሆን እንደዛው እውነቱ ታሽቶ መውጣት አለበት። እግር አጥበን የተቀበልናቸው ሁሉ ዛሬ በእግራቸው ሊረግጡን አሰፍስፈው ይገኛሉ። እምነቱን መናገር ይጠበቅብናል። አልንበረከክም። ሰላም ጤና ይስጥልን ውድ የሀሌታ ቤተሰቦች እንደምን አላችሁ? የዛሬው እንግዳችን አርቲስት ዋሲሁን በላይ ነው። አልንበረከክም የተሰኘ አዲስ መጽሐፍ አስመርቋል። በመጽሐፉ ዙሪያ ቆይታ እናደርጋለን። እስከ ፕሮግራማችን ፍጻሜ አብራችሁን ትቆዩ ዘንድ የአክብሮት ግብዣችን ነው። እንኳን ደህና መጣ። እንኳን ሰላም ቆየሽ። ጥሪያችን ጎበዝ ነሽ ስታነቢ። አመሰግናለሁ። ጥሪያችን አክብረህ ስቱዲዮ ድረስ ስለተገኘ ከልብ እናመሰግናለን። አንገላትቼሻለሁ፣ ይቅርታ ጠይቃለሁ። እኛ ነን የምናመሰግነው። አልንበረከክም አነበብኩትና ብዙ ነገሮች አስገረሙ። ከርዕሱን ጀምር እስቲ። እሺ፣ እንዴት አልንበረከክም ልትለው ቻልክ? ያው ብዙ ታሪኮቹ ላለመንበርከክ ይጥራሉ አይደለም? በመንበርከክ ውስጥ ያው መሸነፍ ነው ያለው፣ እጅ መስጠት ነው ያለው። ስለዚህ ባንንበረከክ ትርፍ ይኖረናል ብዬ ስላሰብኩ በቀጥታም ይሁን ደግሞ በተዘዋዋሪ ውስጡ ብዙዎቹ አይንበረከኩም አይደለም እንዳነበብሽው። ስለዚህ የ18ቱም አጫጭር ልቦለድ አባት ሆናቸው ማለት ነው ስሙ። እዛው አልንበረከክም ላይ አጫጭር ልቦለዶች አይደለ? እዛው አልንበረከክም ላይ ለፍቅር ነው የምናየውና
ምን መጣልኝ? ለፍቅር ቢንበረከክ ምን ችግር አለ? ተንበርክኮ ፍቅሩን ቢገልጽ ምንም ችግር ላይ ኖረው ይችላል። አሁን አንቺ ከላይ ቴክስቱን ስላየሽው ነው። ሰብ ቴክስቱ ምንድን ነው የሚለው ማለት ወይም ደግሞ ሚስጥሩ ያገጸ ባህሪ የሚለው አለ አይደለም? እሺ ለሆነው ላልሆነው እየተንበረከክን እጅ ሰጠን ለኛ ላልሆነ ነገር። እናትና አባቶቻችን ተንበርከከው ነው እንዴ እናት አባትን ያገኘችው ወይም አባት እናትን ያገኘው ይላል ይጠይቃል አይደለም? በመንበርከክ ውስጥ ደግሞ ብዙ ነገር አጥተናል ብሎ ያስባል። እና ለምንድን ለየትኛው ፍቅር ነው የምንበረከከው? ይሄ ትላንትናና ከትላንት ወዲያ የመጣ ነው አይደለም? ተንበርክኮ ታገቢኛለሽ ማለት የኛስ ባህል ነው? የኛስ ስርዓትና ወግ ነው? ታላላቆቻችን እንደዚህ አስተምረውናል፣ አሳይተውናል። ስለዚህ የምንቀበላቸው ነገሮች የትኛው ነው ውበት ያለው? አሁን አንቺ እንዳልሽኝ ለፍቅር ብንበረከክ ምን አለበት እኮ ለየትኛው? እኔ መልሴ ይሄ ነው። እሺ በዚህ ዘመን እንዳልከው ቅድም ተንበርክከው ፍቅራቸውን የሚገልጹ ፕሮፖዝ የሚያደርጉ ወንዶች አሉ። እንደዚህ አይነት ነው ወንዶች እንዴት ታያቸዋለህ? እንደ ተንበረከኩት ነው ማያቸው። ዋሲውን አይንበረከክም። እኔ ተንበርክኬ እንደዛ አላደረኩም። የምናጠው ይበልጣል። በነገራችን ላይ ስንቀበል የሚጠቅመን የትኛው አይደለም? እውነት ሴቷን እኔ ባለቤቴን ተንበርክኬ ታገቢኛለሽ ብላት መንበርከኬ ነው ቁም ነገሩ? የኔ የልብ ፍቃድ ነው መጠየቅ ነው ቁም ነገሩ የትኛው? ስለዚህ የሚቀድመው የትኛው? ያንን ማስቀደም ያለብን ብዬ ነው ማስበው። እሺ ድርሰት መቼ ነው የጀመርከው መጽሐፍ? በግጥሞችህም እናውቃለንና የሆነ ጊዜ ዋሲውን ሲጽፍ አገኘሁት። ተወልጄ ያደግኩት ፒያሳ ሰራተኛ ሰፈር ነው። ሰራተኛ ሰፈር ውስጥ የክርስቲያን ቺልድረን ፈንድ የሚል የሲሲኤፍ የሚባል ተቋም ነበር እና እዛ ውስጥ ቲያትር፣ ሙዚቃ ይሰራሉ የእኛ ታላላቆች እና በድንገት እዛ ገባው። እዛ ደግሞ ወርቅነህና ኤልያስ ሞርካ ሰው እየጋበዙ የእኛን ጭንቅላት ከፍ ለማድረግ ይጥራሉ። ማለት በቃ ልምድ እንድናገኝ እና በሆነ አጋጣሚ ተከስተ ግርማ ከፋና መጣ። ከማዋይሽ ጋር እሸቱ ዱብም ነበሩ። እነዚህ እንግዲህ ሀገራችን ላይ ትልቅ ስም ያላቸው ሰዎች ናቸው እና ተከስተ ብዙ ነገሮች ካሳየን በኋላ አንድ ቀን የቤት ስራ ሰጥተውን ሄደ። የዝናብ ቀን በሚል ርዕስ ጽሁፍ ጻፍ የሚል ርዕሱ ከባድ ነው። የዝናብ ቀን ለማኝ። ስለዚህ እንዴት ነው ልጽፈው የምችለው? በዝናብ የሚለምን ነው ለእኔ ይመጣልኝ። ከዛ በቃ ጻፍኩ፣ በግጥምና በዝሩ አድርጌ ጻፍኩ። በጣም ብዙ ገጽ ጻፍኩኝ ሳላስበው ማለት ነው። ከዛ በፊት ግን ቤት ውስጥ ሞክርና ለእናቴ አነብላት ነበር። ያው የመጀመሪያው ኤዲተሬ እናቴ ናት። ቆንጆ ነው፣ በቃ ቆንጆ ነው። ያው እናት ምንም ነገር ስሪላት አይደለም ጥሩ ነው ነው የምትልሽ። እና ተከስተ እንደዛ ሲሰጠን በ15 ቀኑ ወይ ደግሞ በ15 ቀኑ መጣና ያን አሳይመንት ሲሰበስብ 3 ልጆች ነው የሰራ ነው አስታውሳለሁ። አንድ ወዳጄ ነበረች ነፍሷን ይማርና ትዕግስት የምትባል እሷ በደብተር ሉክ፣ ከዛ ደግሞ አንድ ሌላ ሰው እሱም በትንሽዬ ወረቀት። የኔ 10 ምናምን ገጽ ነው እና ደግሞ ያን ጊዜ እንዳሁን ኮምፒውተር ጽሁፍ አይደለም ታይፕ ነበር እና ካሱ የምትባል እዛው ሲሴፍ የምትሰራ ልጅ ጻፈችልኝ። ከዛ ወስዶ አነበበው። በጣም ደስ የሚሉ ነገሮች ነገረኝ። አንደኛ አቅሜን አየሁኝ። ምንም የመጽሐፍ ክህሎት ሳይኖረኝ 10 ምናምን ገጽ መጽሐፍ ለአንድ ልጅ ሃይ ስኩል ላልገባ ለዛው አስቢ ትልቅ ነገር ነው እና እንደዚህ ነው የሚጻፈው እንደዚህ አይጻፍም መመሪያ ለሌለው ልጅ ተከስተ እንደዛ አድርገ ከዛ ቆንጆ ቆንጆ አስተያየቶች ሰጠኝ። ለራሴ ግን ለልቤ ለካ መጻፍ እችላለሁ። አስቢ እዛ ጽሁፍ ላይ ግጥምም አለ ዝሮ ጽሁፍም አለ።
በቃ ከዛ የባጤ ቆጡን እየጻፍኩ አሁን ያለበትን ዋሲውን አገኘሁት ማለት ነው። ደስ ይላል። ስለዚህ ጽሁፍ የምትጽፈው ለማስተማር ነው ወይስ አሁን ባለህበት ስታተስ ለማስተማር ነው ወይስ ስሜትህን እንዲሁም የታዘብከውን ትዝብትህን ሼር ለማድረግ ነው? ላስተምር አይደለም፣ ማንኝ እናስተምራለሁ። ግን ሀሳቦቹ ጻፈን ብለው ይመጣሉ። በቃ አስባቸዋለሁ አይደለም። ስለዚህ የመጡትን ነገሮች በሙሉ እኮ ጽሁፍ ላይ አታስፍሪያቸው። ለመጻፍ የሚበቁ ታሪኮች ሊኖሩ ይችላሉ። እነሱን ውበት እየሰጠሽ እንደዚህ ቢሆን ብለሽ ታስቀምጫለሽ። ደግሞ ለሰው ይደርሳልን ብለሽ አይደለም የምትጽፊው፣ ስለሚገፋፋሽ ወይም ደግሞ መክሊቴ ነው ብዬ አስባለሁ። አሁን መጽሐፍ እግዚአብሔር ይመስገን ሀሳቤን በግጥም መግለጽ እችላለሁ፣ በእንደዚህ ባጫጭር ልብ ወለዶች መግለጽ እችላለሁ እና ለማስተማር ነው ብዬ እንኳን አስቤ አላቅም። ደግሞ ቢሆንም መልካም ነው። አቅሙ ኖሮኝ ማስተማር አቅሙ ኖሮኝ ባስተምር ደስታውን አልችልም። እሺ፣ እስካሁን ከጻፍካቸው መጽሐፎች ውስጥ ካራክተሮች ውስጥ የቀረጽካቸውን ይሄ ዋሲሁንን ይመስላል የተባልከው ይኖራል? ወይም ደግሞ ራስን በዛ ካራክተር ውስጥ የምታየው ካራክተር አለ? እንደው ሼር አድርገውሽ ሊወስዱ ይችላሉ። ግን በዙሪያችን ካሉት አይደለም ጽሁፍ የሚመጣው ከምናየው፣ ከምንሰማው፣ ከምናነበው ነው። ከነባራዊ ሁኔታው ነው። ከየትም ልንፈጥር አንችልም። ልብ ወለድም ቢሆን አእምሯችን ውስጥ የሆነ ጊዜ ተደብቆ የተቀመጠውን ነገር ነው እኮ ገጸ ባህሪ እያለበሰ ምናምን የምናወጣው እና በእኔ በኩል ሊያልፉ ይችላሉ። የኔን የሆነ ነገር ሊወስዱ ይችላሉ። ግን ይሄ ነው ብዬ እኔም ልገልጸው ደግሞ ወይም ደግሞ አንተን ይመስላል ያለኝም ሰው የለም። ግን ይቀራረባል ምናምን። በተለይ የሴት ዛፍ ቅርንጫፍ ከዚህ በፊት የነበሩት ላይ የሴት ዛፍ ቅርንጫፍ ላይ ሴቶቹን ያንተን ባህሪ መልክ ቀየርክላቸው እንጂ ምናምን ያሉኝ አሉ። የሳስባቸው ግን እውነት ወስደዋል እላለሁ። አንቺ ግን ስትጽፊ በአንቺ ውስጥ ነው የሚያልፉት አይደለም። የሆነ ነገርሽን ሼር አድርገውሽ ሊሄዱ ይችላሉ እንጂ እንደዚህ የጎላ ገጥሞኝ አያውቅም። ይሄን ባልጽፈው ኖሮ የምትለው አለ ወይ? ደግሞ እዚህ ይሄን ነገር ጨምሬ ያሳተሚው ቢሆን ኖሮ ይኖራል። አንዳንዴ ፖለቲካውን ትፈሪያለሽ። ምን ነው ደግሞ በወጣ የተቀመጡ እኮ አሉ። ግን በቃ በተለይ ስታገቢና ስትወልጂ ደግሞ ስስ ትሆኛለሽ። የምትኖሪለት ሲመጣ ለነሱ በጊዜ መገኘት ቤት ውስጥ በቃ የትም ቦታ አለመቅረት እንደዚህ ሲመጣ እንኳንም ቀረምት ያለሽ ደግሞ ቢወጣ ብለሽ ደግሞ ትቆጫለሽ እና ይኖራሉ። እንደሱማ አሉ። ወደፊት እንጠብቅ እንደሱ አይነት ስራዎች። እግዚአብሔር ይፍቀድ። እዚህኛው መጽሐፍ ላይ በጣም ብዙዎቹ ማለት በሚችልበት ሁኔታ ሳነባቸው ተመሳሳይነት አየሁባቸው እና ከካራክተርም አንጻር ከባህሪያቸውም አንጻር ዘውጋቸው ያሉበት ኢንቫይሮንመንትን በጠቅላላ በጣም ተቀራረቡብኝና አውቆ አስቦበት ነው ይሄንን ያደረገው። ለምን መሰለክ? አሁን ልጅነትን አስባለሁ የዘነበውላን መጽሐፍ ማለት ነው። ያንን ሳስብ ርቀት አለው እንዳለ ያለበት ድባብ ይዘቱ ምናምን ነገር ማለት ነው። ይሄ ግን በጣም የተቀራረበ ነገር ነው። አስበህበት ነው ይሄንን ያደረከው? አዎ። የሴት ዛፍ ቅርንጫፍ ላይም እንደዛ አሉ። እንደዚህ አይነት ነገር እኮ ሲመጣ ሳታስቢው ልታመጫቸው የምትቻቸው ነገሮች አይ የሚሻገር ሀሳብ የምትሻገር ሴት ጠንካራ ሀሳቧን ማንነቷን ይዛ የምትሻገር አንዱ ካንዱ ሊወርሰው የሚገባው ነገር አለ። በተለይ አሁን ሴት ልጆች ከእናታቸው ብዙ ነገር ይወርሳሉ አይደለም? እናት ቅርብ ትልቁ ትምህርት ቤት ስለሆነች፣ ወንድ ልጅም እንደዛው። ስለዚህ የህይወት ቅጃችን እስከሆኑ ድረስ ለምንድን ነው ከህይወት አስፍረን የማናስቀምጠው? ለምንድን ነው ህይወትን የማይመስሉት? ለምንድን ነው ተቀራራቢ የማይሆኑት? ስለዚህ አስቤና ሆን ብዬ ነው ማደርጋቸው። ግን የራሳቸው ደግሞ ጥንካሬና ቀለም እንዲኖራቸው ለምንድን ነው ከዛ ተሻግሮ የመጣው እንዲባል የጊዜ ርዝማኔም አላቸው፣ የአመታት ርዝማኔ አላቸው። በአንዱና በአንዱ የ5 እና የ6 ዓመት የ10 ዓመት ክፍተት ሁሉ ያለበት አለ። ግን መሻገር መቻል አለበት።
አንድ ጽሁፍ ስታመጩ ምክንያት ሊኖርሽ ይገባል አይደለም? ስሟን ላታመጩ ትችያለሽ፣ ግን ሀሳቧ ሊጋባብሽ ይችላል። አንድ ዓለም ላይ እየኖርን አንዳንድ ጸሐፊዎች ተመሳሳይ ነገር ይጽፋሉ። ለምን? አንድ ዓለም ላይ ነው አይደል ያለ ነው። ሀሳቦች ይመጣሉ እኩል። እኔና አንቺ ስንወጣ አንድ የሚያስደነግጥ ነገር ልናይ እንችላለን፣ እኩል ቦታ ላይ አይደለም? ግን አንቺም እኔም ሳንተዋወቅ ያንን ነገር የመግለጽ አቅሙ ሊለያይ ይችላል እንጂ አንድ አይነት ነገር ነው ያየነው። ስለዚህ ሲጻፍ ቦታውን ትጠቅሻለሽ፣ ሰዓቱን ትጠቅሻለሽ፣ ተመሳሰለ ይባላል። ግን ክህሎት ስላለን ነው የተሰጠን ነገር ስላለ ያንን አጋጣሚ አንቺም ቤትሽ ነው የጻፍሽው፣ እኔም ቤቴ ነው የጻፍኩት፣ ይመሳሰላል። ለምን? አንድ ዓለም ላይ ስለምንኖር እና ለዛ ነው እንደዛ ማድረጋቸው። ሁሉም ግን አይደሉም፣ ግን አብዛኛው የተለያየ እንዲሆን ደግሞ እንጠብቃለን። ሌላ ዓለም ለማየት እንፈልጋለን እንደ አንባቢ ደግሞ ከዛ አንጻር ነው። በግጥም ስራዎችክ ደግሞ መንፈሳዊ መድረክ ላይ በጣም እናውቃለን። ይሄ ስራዎችክ ደግሞ ከመንፈሳዊ ዓለም ማለት በምንችልበት ሁኔታ በጣም ርቀት አለው። ሞር ሪሌሽን ላይ ነው ቤዝድ የሆነው። በጣም ወጣቶችን ምናምን እንትን ይላል እና ይሄን ነገር እንዴት ነው የምታስማማው? በመንፈሳዊ ህይወት በጣም ጠንካራ እንደሆንክ በግጥሞችክ በጣም የታወቀ ነውና ይሄ ጽሁፍ ደግሞ ጭራሽ ከዛ ጋር የተራራቀ አይነት ነገር ነው። እንዴት ነው? እኔ የዓለም ሰው ነኝ። በዓለም ስትኖሩ ብዙ ነገር ይጠብቃችኋል ይላል እና ያን ያህል በመንፈስ ጠንካራ አይደለሁም። እግዚአብሔር ስለፈቀደልኝ ነፍሴ ወደዛ ታደላለች እንጂ ይሄ የስጋ ነው፣ የነፍስ አይደለም። እንደዚህ ታትሞ የወጣው ይሄ መጽሐፎቼ በሙሉ መንፈሳዊ ይዘት የላቸውም። ለቤተ ክርስቲያን ግን መገልገል ስለመፈልግ በቅድስት ቤተ ክርስቲያን ፕሮግራም ሲኖር ደግሞ ስሜት ደግሞ ይመጣልሽ እና የሆነ ነገር ደስም ሲልሽ ሲከፋሽም ጽፈሽ ታስቀምጫለሽ ቤት ውስጥ። መዝሙሮች አሁን ጽፌ የማስቀምጣቸውን ነው የምሰጣቸው። ስለዚህ ያኛው የተለየ ቦታ ነው። እዚህ ጋር ግን ይሄ ለስጋ የሚያደላውን ዋሲውንን የምገልጽበት የተሰጠኝን መክሊት የማስቀምጥበት ነው እና ሁለቱ የተለያዩ ናቸው ብዬ ነው የማስበው። ስለዚህ የመጋጨት ነገር የላቸውም። አይጋጩም። ለምንድን ነው መሰለሽ? አሁን በእንደዚህ ቦታ ላይ መቼስ ግደለው፣ ቁረጠው፣ ፍለጠው ብዬ ልጽፍ አልችልም አይደለም። እግዚአብሔርም ደስ አይለውም። ከፍቅር የራቀ ነገር በሙሉ መጥፎ ነው ብዬም አላስብም። አንዳንዴ ፍቅር የመሰሉ ትንሽ ልብን የሚያቆሽሹ ነገሮች ስላሉ እና ለእኔ ሁለቱ ተጋጭተውብኝ አያውቁም። ምናልባት እንዲያውም መንፈሴ ስጋዬን አግዛልኝ ይሳልኝ ስላለች በሷ አለው ብዬ አስባለሁ። እሺ፣ እዚሁ መጽሐፍክ ላይ የመጨረሻው ላይ ያልታረመው የሚለው ላይ መረቀበ እያልክ የሰየምካቸው አሉ። ምንድን ናቸው? እስቲ ስለነሱ እናንሳ። አዲስ ዘውግም ይዘሃል እዚሁ ላይ አዲስ ያጻጻፍ፣ ስለሱም እናነሳለን። አሁን እነሱ ፊደሎች ናቸው። ፊደል ሀለሀ መሰረሸቀ እያለ ነው አይደል የሚወርደው። ስለዚህ የራሳቸው ክብር የራሳቸው ስያሜ አላቸው። ታሪክ ውስጥም ስትመጪ የራሱን ታሪክ ይዞ ነው የመጣው። መላይ ምን አለ? የጊዜ የቦታ ክፍተት አለበት አይደለም። ስለዚህ እነዛን ነገሮች ይዞ ይመጣል። አንድም የፍቅር ደብዳቤው ደግሞ ነው የአፍቃሪው ደብዳቤ የሚል አለ። እሱም ላይ ቁጥሮች አሉ አይደለም። 30 ምናምንኛ ደብዳቤ 29ኛ ደብዳቤ ምናምን የሚሉ አሉ። እሱ ቴክስቱ ውስጡ ያለው ነገር ለዛ ነው ሰብቴክስት ይፈልጋሉ። ምንድን ነው ከጽሁፉ ጀርባ ያሉት ነገሮች ምንድን ናቸው የሚል። ይሄን ደግሞ ለአንባቢው ነው የምትታይለት። እኔማ የተሰማኝና ጻፍኩ አይደለም። አንዳንዴ የእኛ አንባቢ ግልጽ የሆነ ነገር ይፈልጋል ይባላል። ለምን እንዲመራመር አናደርገው አይደለም? ሲመጣልን ምን ለማለት ፈልጎ ነው? እገሌ የተባለው ጸሐፊ እንደዚህ ሲያመጣው ምን ለማለት ፈልጎ ነው? እኔም ልሞላ እኮ ይገባል። አንባቢ ነኝና ሁሉንም ነገር እሱ ሊሰጠኝ አይገባም፣ ወይም ደግሞ እሷ ልትሰጠኝ አይገባም። ራሴ
የምሞላው ነገር ይኖራል። አሁን አንባቢ እንዲሞላቸው ያስቀምጥኳቸው ታሪኮች አሉ። በአዲስ ቅርጽም የራሳቸውን ይዘት የመጡት እነሱን ለምንድን ነው እስቲ አንባቢ ስሜት ምንድን ነው? እኔ ሳነበው ምንድን ሊሰማኝ ይችላል? አንቺ ስታነቢው፣ ሌላም ሰው ሲያነበው የራሱ ልክ እንደ ግጥም ጋር እንዳለ መንፈስ እንደዛ እንዲሆን እንደዛ አይነት ስሜት እንዲኖራቸው አድርጌ አሁን ወደፊት የሚመጡትም ላይ አለ እንደዛ። ለምን ለሚያነብ ሰው እድል መስጠት አለብን ብዬ አስባለሁ። እኔ ለዛ ነው ጥያቄም ስለፈጠረ ነው አሁን ይሄንንም ነገር ላነሳልህ የወደድኩት። እንዴት አድርጎ ነው ይሄን ነገር ሊረዳው የሚችለው? ቢያንስ እንኳን ፍንጭ የምንለው ነገር ምናምን ታሪኮቹ እኮ ይነግራሉ። ታሪኮቹ ራሳቸው እኮ አንድ ነው የቻሉ። እዛው መጋረጃው ላይ የሚለው ላይ ጸደይ ምናምን እያለ እንደዛው ያስቀምጣልና ጸደይ ምንድን ነው? ሀጋይ ምንድን ነው? አይደለም ወቅት ናቸው። ኢትዮጵያ ውስጥ ያሉት የአራቱን ወቅት የምንገልጽበት ነው አይደለም? የበጋን የክረምትን። እዛ ውስጥ ምን አለ? ስሜትን ይገልጻሉ። የሙቀቱ ጊዜ ላይ የሞቀ ሀሳብ ይመጣል አይደል? እንደዚህ ነው። የአበባው ጊዜ ላይ የአበባ የሆነ ሀሳብ አለው ውስጡ። ለዚህ ነው ለምንድን ተባለ ብለን ስናነብ ፈልገን እናገኘዋለን ብዬ አስባለሁ። አንዳንዴ ዝም ብሎ እንጀራውንም ወጡንም የሚጣፍጠው ነገርም ሁሉንም አድርጎ ማምጣቱ ብዙ እኔ አሁን ለምሳሌ ሾርት ስቶሪ በጣም እወዳለሁ። ግን እንደዚህ ግልጽ ሆኖ ሲመጣልኝ የኔ ድርሻ ምንድን? ዝም ብሎ አንብቦ ብሎ ቁጭ ማድረግ ነው? ለምን አልፈልግም? ለምን አልሞላበትም? እዛ ላይ የራሴን ነገር እንዲህ ለማለት ተፈልጎ ነው ስል እኔ የኔን ድምዳሜን አለመወስደው፣ አንቺም ደግሞ ስታነቢ እንደዛ አይነት ነገሮች እንዲኖሩት ለዛ ነው እንጂ ታሪኮቹ መነሻ አላቸው። አንቺ ድረሽባቸው። እዛም ላይ ብታርፊ ታርፊያለሽ፣ መገመትም ደግሞ ትቻለሽ እንጂ ድምድም ያለ ነገር ምናምን እንደዚህ አይነት ቤት 4x4 ሲሆን ሁልጊዜ በዛኛው በር ብቻ እየከፈትን ስልችት ይላል። ለአንባቢ ነፃነት መስጠት ነው። ነፃነት መስጠት። የክራይ ቤት ካልሆነ ቤትሽ እዚህ ጋር ያኛውን ደግሞ ዘጋ አድርገሽ እዚህ ጋር በር ብትከፍቺ አዲስ ቦታ አታገኝም። በቃ የሆነች ለተወሰነ ጊዜም ስትወጪ አዲስ እይታ ይኖርሻል። ያ በር የነበረበትን ቦታ ደግሞ መስኮት ብታደርጊው በዛ በኩል ያለውን እይታ ደግሞ ሌላ ያሳይልሻል። እንዲህ ማድረግ መቻል አለብን ብዬ አስባለሁ። እሺ፣ ስለ አዲስ ይዘቱ እናውራ። መጨረሻው የሚለው አለ። እሱኛው እንዴት ልጽፈው ቻልክ? እንዴት ተሳሰብከው? ታሪኩ ነው የወሰደኝ። እሺ፣ ታሪኩ ወሰደኝ። ግን በደንብ አንብበሽው ከሆነ ቃለ ተውኔት ብቻ ነው የሚመላለሱት አይደለም? ስታነቢ እዛ ውስጥ ራስሽ ነሽ ስሜት እየፈጠርሽ የምትሄጂው እንጂ ለምሳሌ እሷ ስታወራ አይኑን እያየች እሱ ሲመልስላት ከንፈሯን እያየ የሚል ገለጻ የለው። የሚያነበው ሰው ስሜቱን እየተከተለ ዲያሎጉን እየተከተለ የራሱን ዓለም ይፈጥራል። ሴቷን በሱ ቁመና ልክ፣ ሴት ከሆነች የምታነበው በሷ ቁመና ልክ ራሷን አስገብታ ትሄዳለች። ወንዱም ራሱን እያስገባ በነዛ ውስጥ ይሄዳል። አንዳንዴ ሁሉንም ነገር ብርጭቆ ሙሉ ወተት አድርገሽ አንድ ሰው መጥቶ ማኪያቶ አድርጊልኝ ቢልሽ ምንድን ነው ታረጊው? ያኔ ሞላሽውን ማፍሰስ መቻል አለብሽ አይደለ? ስለዚህ መጀመሪያ ግን ፈሶ ቢሆን ያኛውን ቡና ለማደባለቅ ይዞ የመጣውን ታደርገ። ስለዚህ አንባቢ ይዞ የሚመጣው ነገር ይኖራል። ለሱ ክፍት ታደርጊለታለሽ። የራሱን ሲፈልግ ሻይ በወተት ያደርገዋል ወይ ደግሞ ስፕሪስ በሌላኛው ጎኑ ያደርገዋል። እንደዚህ ያደረግን ደግሞ መልመድ መቻል አለብን። ግን ለአንባቢ የሚመጥን ሆኖ መምጣት መቻል አለበት ብዬ አስባለሁ። ዝም ብሎ አዲስ ነገር ለመፍጠር ብቻ መሆን የለበትም። ሕግን ስንጥርስ ሕግ ማወቅ መቻል አለብን። አንቺ ከጻፍሽው ስነ ጽሁፍ ነው አይደለም ሕግ የሚወጣው እንጂ ሕግ ውስጥ አይደለም ስነ ጽሁፋችንን የምናስገባው። ስለዚህ ለዛም ይመስለኛል ደግሞ በጣም ወደዋለሁ። መጨረሻው የሚለውን በጣም ወደዋለሁ። ሴቷ በጣም ታሳዝነኛለችም፣ እወዳታለሁ። ለወንድ እንኳን ብዙ አይደለሁ። እሺ፣ ይህን ማንሳት ካልቀረ መጋረጃው ላይ በጣም የገረመኝ ያው ሴት ናት ዋና ገጸ ባህሪዋ፣ እያየናት ይዛ ነው የምትሄደው እሷ ናት። እና የሴቶችን ስሜት እንዴት ተረድተህ ልትጽፈው ቻልክ?
ከሆነስ ደግሞ በሚገባ ገድጫዋለሁ ብለህ ታስባለህ? እዛ ላይ ያለውን ሴት ልጅ ሊሰማት የሚችለውን በዛ ሰዓት አንቺ ነሽ እንግዲህ የምታውቂው። አሁን እሱ ለምንድን ብትይ እኔ በእናቴ ያው ሴት ነኝ። ስለዚህ ለሴት ቅርብ ከሆንሽ የሴት ስሜት ይገባሻል። በሴት ተከብቤ ነው ያለሁት ቤት ውስጥ። እርግጥ የልጆቼ ታላላቆች ናቸው ጽሁፎቹ፣ ግን የሴትን ስሜት እኮ ለማወቅ በሴት መከበብ አይጠበቅብሽ አይደለም። አንዲትም ሴት የወንድን ስሜት ለማወቅ የግድ ወንድ ውስጥ ማደግ ምናምን አይኖርባትም። አስተዋጽኦ ግን ይሰጣል። ምን ሊያስብ ይችላል ዋሲሁን ብለሽ ልታስቢ ትችላለሽ። ምን ልታስብ ትችላለች ብዬ ማሰብ አለብኝ። ከዛ ደግሞ ብትሆንልኝ የምፈልገው የኔ ሴቶች ጠንካሮች ናቸው። ልጆቼ ጠንካራ እንዲሆኑ እፈልጋለሁ። ባለቤቴ ጠንካራ ናት። እናቴ ጀግና ነበረች። ስለዚህ አካባቢ ላይ ያሉት ሰፈሬ ፒያሳ ያሉት እናቶች ልጆቻቸውን ሲያሳድጉ በጀግንነት ያሳደጉ እናቶች ናቸው። እምትወርሽው አለ አይደል? ስለዚህ እነዛ መነሻ ይሆኑሻል። ከዛ ደግሞ እንዲሆንልሽ የምትፈልጊው ነገር አለ እኮ። ታሪክ ስትጽፊ ዝም ብለሽ ያየሽውን አይደለም፣ የተሰማሽን ነገር አይደለም፣ ውበት ትፈጥሪለታለሽ። ያን ውበት ነው የምታስቀምጪው። ቆንጆ እንድትሆንልኝ የምፈልጋት ሴት በምን መልኩ ነው ቆንጆ የምትሆንልኝ? መልክ ብቻ ነው? አስተሳሰቧ ነው? እውቀቷ ነው? የእነዚህ ድምርስ ሲሆን ምን አይነት ትሆንልኛለች? እነዚህን ነገሮች ነው ማስቀመጥ ያለብን ብዬ ነው ማስበው እንጂ ጎረቤቴ ስላለችዋ ልጅ ለመጻፍ ከፈለኩ የእርሷ ፐርሶናሊቲ ብቻ በቂ አይደለም። ካለበለዚያማ ምኑን ስነ ጽሁፍ ሆነ? ውበት ያለው ጽሁፍ አይደል መሆን ያለበት? መብት አለሽ፣ የጸሐፊው መብት አለ የምትጨምሪበት። እሺ፣ እኔ መጽሐፎቹ ላይ የተነሱብኝ ጥያቄዎች እነዚህ ነበሩ። ስለዚህ እንጨምርበት የምትለኝ ሀሳብ ካለ? አሁን ለምሳሌ ቅድም ያነበብሽው አለ አይደል? መጀመሪያ ላይ አድማስ ላይ የወጣ ነው። ከዓመተ ምሕረቱን ብታዩ ሩቅ ነው። እኔ ስለወደድኩት ነው ብድግ ያደረገ ፕሪዲክት ያደረገ ነገር ነው። አይተሽ ከሆነ የቅዱስ ቤተክርስቲያንን እቃ እየወሰዱ እኔ አድማስ ላይ የወጣ ነው። ከዛ በኋላ እንዲያውም ክርክር አስነሳ። ለዚህ ነው የምልሽ ለአንባቢ ዓመተ ምሕረት ያስቀመጥኩለትም ለዛ ነው። አምስቷ እሷም ከ10 ምናምን ዓመት በፊት ናት እና ሰዎች እንደዛ እንዲሆኑልኝ ይፈልጋለሁ እኔ። አሁን እዛ ውስጥ ያሉትን እናት አይተሻቸው ከሆነ የቤት ኪራይ ለነዛ 2 ወንድ ልጆች እስከ መቀነስ ይደርሳሉ አይደለም? አንዳንድ ቦታ ስትሄጂ ደግሞ ጳጉሜን ጨምሪ ይሉሻል። ይሄ ከሰውነት መውረድ ነው ብዬ ነው ማስበው። እንዲህ እንድንዋደድ እንደዚህ እንድንፋቀር ያስፈልጋል። ታላላቆቻችን የሚሰጡን በጎ ነገርን ካልተረከብን ነገ አውሬ ነው የምንሆነው። እነዚህ ቅድም መጀመሪያ ለጠየቅሽው ጥያቄ ማስተማር ትፈልጋለህ ወይ ምናምን፣ አንዳንዴ ደረቅ ስብከት ሳይሆን ጽሁፎች የሆነ ነገር አስቀምጠው መሄድ መቻል አለባቸው ብዬ አስባለሁ። ያሉት 18ቱንም አይተሻቸው ከሆነ ጥሩ ነገሮች አሉት ብዬ አስባለሁ። አሁን የመጨረሻውን አይተሽ ከሆነ ያልታረመው የሚለው ምንድን ነው የሚያሳየን? የተማሪውንና ያስተማሪውን የእምነታቸውን ጥግ እስቲ ተመልከች። አስተማሪው ተማሪውን ይወደዋል፣ ያከብረዋል አይደለም? ጎበዝ ተማሪ ነው ይላል በሱ የልብ ሚዛን። ተማሪውስ ጉብዝናውን እውቀቱን አልካደም፣ ግን በጊዜው አሞት ስለነበረ ፈተናው ላይ ምን አለ? እኔ ያንተ እንዳረጉት አልፈልግም፣ ይቅርታ፣ ወይ ኮርስን እንደግመዋለሁ ወይ ደግሞ ለብቻ ይፈትነኝ ነው የሚለው። ለምን? በጊዜው ላይ መስራት ስላልቻለ ባዶ ወረቀት ነው የሰጠው። ህይወታችንም አንዳንዴ ዝም ብላ ባዶ ነገር ታመጣልናለች። እኛ መሙላት መቻል አለብን። ደግሞ እግራችን ካልተራመደ አንደርስም። ጽሁፍ መሆን መቻል ያለበት እንደዚህ ነው ብዬ አስባለሁ። ርዕሶቹን እንዴት ትመርጣቸዋለህ? አንቺ ይሄ ከባድ ጥያቄ ነው። ይሄንን ልልህ የቻልኩት እንዴት መሰለክ? ያልታረመው ላይ እዛው ላይ እኔ ያልታረመው ብዬ የወሰድኩት ህፃኑ ልጅ ነው። ወረቀቶቹ መቀዳደድ አልነበረበትም። ቢያርሙት ኖሮ እንደዛ ነውና
ለዚህ ማየሽ ሰብቴክስት ምልሽ ሰው የፈለገውን ነገር ማውጣት ይችላል። ሳብጀክቱ ግን እሱ አይደለም። ሌላ ሰው ደግሞ አሁን ሌላ ነገር ያያል። እንዲህ ሲሆን ነው ጽሁፍ የሚወደደው እንጂ ልክ እንደ ጠረጴዛ ወይ እንደ ወንበር ይሄ ጠረጴዛ ነው አለቀ፣ ይሄ ወንበር ነው አለቀ። የሆነ ነገር ይዞ ካልመጣ ምንድነው ጥቅሙ? ምንድነው አንቺ የምታስቢው ነው የምናስበው የሆነ ውበት ይዞለት ካልመጣ እንግዳ ስሜት ይፈጥርብናል? አይፈጥርብንም። አሁን አንቺ እንደዛ አልሽኝ ደስ አለኝ። ነፃነት ትሰጠዋለች እኮ አይደል ሰራተኛዋ ድባቤ ናት የምትባለው ገጸ ባህሪ በጣም ነፃነት ትሰጠዋለች። ልጅ ነፃነት መሰጠት ያለበት እስከ የትኛው ድረስ ነው? እስከ የትኛው እድሜ ነው ነፃነት ልትሰጠው ሲቻለችው? እሷ ስሜት ውስጥ ምን አለ? ልጇን እኮ ስለይመስላት ነው አይደለም? ገጠር ልጇን አጥታለች አይደል? ሲጫወት ውሃ ውስጥ ወድቆ እነሱም ትተውላታል አይደለም? የገዛ ያብራካቸውን ክፋይ እንደፈለገ እኔ እሱ የሚያጠፋውን በሙሉ እኔ አርማለሁ ነው የምትለው። ለጉልበቴ አልሳሳም፣ ለምን አልሳሳም ነው የምትለው። ስለዚህ በዛ ውስጥ ብዙ ነገሮች አሉ የምናስተላልፋቸው ይኖራሉ ብዙ ነገሮች። እሺ በስተመጨረሻ ማስተላለፍ የምትፈልገው ወይም ቀረ ልጨምረው የምትለው ሀሳብ ካለክ? እንግዲህ አልንበረከክም እኔ እድለኛ ነኝ ብዬ አስባለሁኝ። በወጣ በወር ውስጥ ነው ሁለተኛ እትም የገባው። አሁን ደግሞ አልቆ ሶስተኛ ልንገባ ነው ያለ ነው። እንደዚህ ተነቦ በጎ የሆኑ ነቀፌታም ለነገ ቆንጆ ይዘን እንድንመጣ የሚያደርጉ ሀሳቦች ሲመጡበት ለአንድ ጸሐፊ ትልቁ ነገር መጽሐፉ ሰው እጁ ላይ ሲገኝለት ነው አይደለም? ሲነበብለት ነው። ለገበሬ ትልቁ ቁም ነገሩ ዘር መዝራቱ አይደለም፣ ተስፋው ነው ይበቅልልኛል ብሎ መሸጡም አይደለም። ካልበቀልለት አይሸጥም። ስለዚህ ለእኛም ለጸሐፊዎችም ሰው ጋር ገብቶልን ሲነበብልን እንዲህ አይነት ክርክሮች ሲመጡ ትልቅ ደስታ ነው እና ነገም ለምናወጣው ወይም ደግሞ እኔ ነገ ለማወጣው ትልቅ አደራ ነው። አሁን አልንበረከክም እነዛን አራት ሁሉ እስኪያስረሳኝ ድረስ ነው የሆነልኝና እንግዲህ ከዚህ በኋላ ትምህርቱም ይቀጥላል ብዬ አስባለሁ። በጣም እናመሰግናለን። እኔም አመሰግናለሁ። እግዚአብሔር ይስጥልኝ። እሺ ክቡራትና ክቡራን ውድ የሀሌታ ቤተሰቦች የዛሬ ፕሮግራማችን ይሄን ይመስል ነበረ። በቀጣይ በአዲስ እንግዳ በአዲስ ሀሳብ እንመጣለን።